በጌታ የተወደዳችሁ ቅዱሳን ሁላችሁንም በኢየሱስ ስም ሰላም እላችኋለሁ። እንደምን ሰንብታችኋል? ክብር ለእግዚአብሔር ይሁን። እግዚአብሔር እንደገና ደግሞ በፊቱ የመሆንን ታላቅ ዕድል ስለሰጠን እግዚአብሔርን በጣም አድርገን እናመሰግናለን። ጊዜያችንን እንድንጠቀም መጽሐፍ ቅዱስ የያዛችሁ ወደ ሁለተኛ ዜና ምዕራፍ 17 ምዕራፍ 18 ምዕራፍ 20 ላይና ሁለተኛ ነገሥት ምዕራፍ 3 ላይ ያለውን ክፍል ቶሎ ብለን አንብበን እግዚአብሔር ደግሞ የሚያስተምረንን የሚናገረንን ቃል እንሰማለን። ሁለተኛ ዜና ምዕራፍ 17 ላይ በብሉይ ኪዳን ገጽ 360 ላይ እናገኛለን። ቁጥር 1 በእርሱ ፈንታ ልጁ ኢዮሳፍጥ ነገሰ፣ በእስራኤል ላይም ጠነከረ። በተመሸጉትም በይሁዳ ከተሞች ሁሉ ወታደሮችን አኖረ። በይሁዳ አገር አባቱ አሳ በወሰዳቸው በኤፍሬም ከተሞች ዘበኞችን አስቀመጠ። እግዚአብሔርም ከኢዮሳፍጥ ጋር ነበረ፣ በፊተኛይቱ በአባቱ በዳዊት መንገድ ሄዷልና በአሊምንም አልፈለገምና፣ ነገር ግን የአባቱን አምላክ ፈለገ፣ በትእዛዙም ሄደ፣ የእስራኤልን ሥራ አልሰራም ይላል። ምዕራፍ 20 ላይ እንሂድና ወደ ምዕራፍ 18 መልሳቸዋለሁ። ምዕራፍ 20 ቁጥር 2 ላይ ወሬኞችም መጥተው ከባህር ማዶ ከሶርያ ታላቅ ሰራዊት መጥቶብሃል፣ እነሆ አይነጋዲ በተባለች በሐሴሶን ታማር ናቸው ብለው ለኢዮሳፍጥ ነገሩት። ኢዮሳፍጥም ፈራ ይልና እግዚአብሔርን ሊፈልግ ፊቱን አቀና። እግዚአብሔርን ሊፈልግ ፊቱን አቀና። ምዕራፍ 18 ላይ ልመልሳችሁ። ምዕራፍ 18 ቁጥር 3 እና 4 የእስራኤልም ንጉሥ አክዓብ የይሁዳን ንጉሥ ኢዮሳፍጥን ከእኔ ጋር ወደ ሬማት ዘገለዓድ ትሄዳለህን አለው። እርሱም እኔ እንደ አንተ ነኝ፣ ሕዝቤም እንደ ሕዝብ ናቸው፣ በሰልፍ ከአንተ ጋር እንሆናለን ብሎ መለሰለት። ቁጥር 4 ላይ ኢዮሳፍጥም የእስራኤልን ንጉሥ የእግዚአብሔርን ቃል አስቀድመ ትጠይቅ ዘንድ እለምንሃለሁ አለው። የእግዚአብሔርን ቃል አስቀድመ ምን ትል ዘንድ? ትጠይቅ ዘንድ። ሁለተኛ ነገሥት ምዕራፍ 3 ላይ ያለውን ክፍል እናንብብና አጭር ጸሎት ጸልየን ምዕራፍ 3 ቁጥር 10 እና 11 ላይ የእስራኤልም ንጉሥ ወዮ፣ እግዚአብሔር በሞዓብ እጅ አሳልፎ ይሰጣቸው ዘንድ እነዚህን 3 ነገሥታት ጠርቷልና ወዮ አለ። ኢዮሳፍጥም በእርሱ እግዚአብሔርን የምንጠይቅበት የእግዚአብሔር ነቢይ በዚህ አይገኝምን? በእርሱ እግዚአብሔርን የምንጠይቅበት። የማካፍላችሁ ሐሳብ መፈለግና መጠየቅ በሚል ሐሳብ ነው የምንካፈለው። መፈለግና መጠየቅ። ያው ስለ መፈለግና ስለ መጠየቅ ስናነሳ ከክፍሉ እንዳነበብነው እግዚአብሔርን ስለ መፈለግና እግዚአብሔርን ስለ መጠየቅ ነው የምንመለከተው። በዚህ ባነበብናቸው 4 የመጽሐፍ ቅዱስ ክፍሎች ውስጥ በተደጋጋሚ ስሙ የተነሳ አንድ ንጉሥ ታያላችሁ። ያም ንጉሥ ኢዮሳፍጥ ነው። የይሁዳ ንጉሥ ወይም ደግሞ ደቡብ እስራኤልን ይመራ ዘንድ እግዚአብሔር የቀባውና እግዚአብሔር ያነገሰው ንጉሥ ነው። በዚህ ሰው ሕይወት ውስጥ በምናጠናበት ጊዜ ብዙ መልካም ነገሮች፣ በጣም እግዚአብሔር የሚደሰትባቸው ነገሮች በዚህ ሰው ሕይወት ውስጥ ብዙ ነገር ማውጣት ትችላላችሁና ምዕራፍ 17 ላይ በአባቱ በአሳ ፋንታ
በይሁዳ ላይ እንደነገሰ ክፍሉ ይነግረንና ይህ ሰው በነገሰ ጊዜ ትዝ ይላችሁ እንደሆነ የወሰደው የመጀመሪያ እርምጃ ይሁዳን እግዚአብሔርን እንዳያመልኩና እንዳይከተሉ በምድሪቱ ላይ እንቅፋት የሆነባቸውን የጣዖታት መሰዊያዎችንና የማምለኪያ አጸዶችን ከይሁዳ ምድር በመጥረግ ደቡብ እስራኤሉን ወደ ሰማይ አምላክ እግዚአብሔር ልቡን እንዲመልስ ያደርግ ነው የምትመለከቱት። እና ቀጥሎ የምንመለከተው አንድ ሐሳብ አለ እዚህ ክፍል ላይ በቀደመችቱ በዳዊት መንገድ ሄዷልና በአሊምንም አልፈለገምና ነገር ግን የአባቱን አምላክ ፈለገ የሚል ቃል አለ። በዚህ ሰው ሕይወት ውስጥ በጣም አንዱ እግዚአብሔር ከተደሰተበትና በሕይወት ውስጥ ይሄ ሰው ቅድሚያ ከሚሰጠው ነገር አንዱ እግዚአብሔርን መፈለግ የሚባለው ነገር ነው። እግዚአብሔርን መፈለግ እዚህ ክፍል ላይ ስታነቡ ምን የሚል ቃል አለ? በአሊምንም አልፈለገም። ከዛን የአባቱን አምላክ ፈለገ ይልና በትእዛዙም ሄደ ብሎ የእስራኤልን ሥራ ምን አላለም? አልሰራም ይላል። ይሄ በአሊምን አልፈለገም የእስራኤልን ሥራ አልሰራም የሚለው ቃል ታውቃላችሁ፣ በዚህ ጊዜ እስራኤል ለሁለት ተከፍላ ሰሜን እስራኤል እና ደቡብ እስራኤል ተብለው ነው የሚጠሩት። እዛ ሰሜን እስራኤሉ ላይ 10ሩ ነገር ላይ በዚህ ወቅት ንጉሥ ሆኖ ሕዝቡን እየመራ ያለው አክዓብ የተባለው ንጉሥ ነው። አክዓብ በሰሜን እስራኤል ላይ ምንድነው የሚያደርገው ብለን ወደሱ ታሪክ ሄዳችሁ ስታጠኑ በነገሰ ጊዜ ወደ ሲዶና ምድር በመውረድ ከአሕዛብ ምድር ላይ ኤልዛቤልን አግብቶ ወደ እስራኤል ምድር ሲመለስ ሲዶናውያኖች እንደ አምላክ ያመልኩት የነበረውን ይከተሉት የነበረውን ለበዓል ሰገደ አመለከውም ይልና ወደ ምድሩ ሲመለስ በሰማሪያ ባሰራው ቤት ውስጥ ለበዓል መሰዊያን አቆመ ይላል። ከዚህ የተነሳ በሰሜን እስራኤሉ ላይ ከፍተኛ የሆነ የአምልኮ ውድቀት ትመለከታላችሁ። ሰሜን እስራኤሉ እግዚአብሔርን ከማምለክ ብዙሃኑ ተመልሰው በዓልን እንደ አምላካቸው በላያቸው በማንገስ በዓልን ሲያመልኩ፣ ለበዓል ሲሰግዱ፣ ለበዓል ሲያጥኑ፣ ለእግዚአብሔር ይሰጠው የነበረውን ዕውቅና ለበዓል ሲሰጡ ትመለከታላችሁ። እዚህ ደቡብ እስራኤል ላይ የነገሰው ንጉሥ ግን በአሊምንም አልፈለገም የእስራኤልን ሥራ ምን አላለም? አልሰራም ይልና ግን ይሄ ሰው ፍለጋውን ያደረገው ማንን ነው? የአባቶቹን አምላክ የነ ዳዊትን አምላክ እግዚአብሔርን መፈለግ ጀመረ ይላል። እጅግ አስገራሚ ቃል ነው። እግዚአብሔርን ፈለገ ይላል እና ይህ ሰው እግዚአብሔርን በመፈለግ ነው ሕይወቱ ላይ የጀመረው። ወደ ምዕራፍ 20 ወስዳችሁ ምዕራፍ 20 ላይ ታውቃላችሁ እነዛ እነ ሞዓብ እነ አሞን እነ ሙዓናውያን ሊወጉት በመጡ ጊዜ ቅድም ክፍሉን እንዳነበብነው ወሬኞች መጥተው ተከባሃል አሉት። እነ የሴር ተራራ ሰዎች ወደ አንተ መጥተውብሃል፣ ከሶርያ ታላቅ ሰራዊት መጥተውብሃል ብለው ለኢዮሳፍጥ በነገሩት ጊዜ ኢዮሳፍጥም ፈራ ይልና እግዚአብሔርን ሊፈልግ ፊቱን አቀና ይላል። ይህን ሰው ታሪኩን ሳነብ የአገር መሪ ነው። እንደ አገር አንድ የአገር መሪ ከሚያደርገው ነገር ምንድነው? አገርን የሚጠብቁ ከጥቃት የሚከላከሉ ከጠላት ከመጣባቸው ጠላት የሚመክቱ ሰራዊቶችን በምድሪቱ ላይ ማብዛት ነው፣ ማደራጀት ነው፣ ማጠናከር ነው። እና ኢዮሳፍጥ ይሄንን ሥራ ሰርቷል። 190,000 180,000 200,000 ይላል።
ያሰለጠናቸው ወታደሮች አይታችሁ እንደሆነ ቅድም ምዕራፍ 17 ላይ ስናነብ በይሁዳ ወታደሮችን አኖረ፣ አባቱ አሳ በማረካቸው ከተሞች ዘበኞችን አስቀመጠ ይላል። እና አሉት ያሰለጠናቸው ያደራጃቸው ሰራዊቶች አሉት፣ ያውም በመቶ ሺህ የሚቆጠሩ። ይሄ ብቻ አይደለም፣ ወደ ሰሜን እስራኤሉ መልእክተኛ ቢልክ ከአካብ ጋር የጋብቻ ዝምድና ስላላቸው ልኮ ተከብብ ያለው እና ድረስልኝ እርዳኝ ቢለው አንድ ህዝብ ስለሆኑ የጋብቻም ዝምድና ስላላቸው ለሁለት ይከፈሉ እንጂ አንድ ኪዳን ስላላቸው እንደ ህዝቡ ሆኖ አካብ ሊረዳው ሰራዊቱን ይዞ ይመጣ ነበር። ይሄ ሰው ፊቱን ወደ ሰራዊቱም አላደረገም፣ ፊቱን ወደ አካብም አላደረገም። ያደረገው ነገር እግዚአብሔርን ለመፈለግ ፊቱን ወደ እግዚአብሔር አቀና ይላል። ክብር ለእግዚአብሔር ይሁን። በይሁዳ ሁሉ ጾምን አወጀ ይላል። ይሁዳ ሁሉ እግዚአብሔርን ይፈልግ ዘንድ ተከማቸ ብሎ ይህ ሰው ጠንካራ የሆነ እግዚአብሔርን መፈለግ በዚህ በምዕራፍ 20 ላይ ትመለከታላችሁ። እና እዚህ ሰው ህይወት ውስጥ እግዚአብሔርን መፈለግ ቅድሚያ የሚሰጠው ነገር እንደሆነ እንመለከታለን። ሁለተኛ የምንመለከተው እግዚአብሔርን መጠየቅ የሚባለው ነገር ነው። በዚህ ሰው ህይወት ውስጥ የምናገኘው እግዚአብሔርን ከመፈለግ ባሻገር እግዚአብሔርን መጠየቅ፣ የእግዚአብሔርን ሐሳብ ማወቅ፣ የእግዚአብሔርን ፈቃድ ማወቅ፣ የእግዚአብሔርን ወቅታዊ የሆነውን ዓላማውን ለመረዳት እግዚአብሔርን የመጠየቅ ህይወት በዚህ ሰው ህይወት ውስጥ ትመለከታላችሁ። ቅድም ምዕራፍ 18 ላይ ስናነብ ቅድም እንዳልካችሁ ከአካብ ጋር ጋብቻ ስለሆነ አካብን ሊጠይቀው ወደሱ ወርዶ ነበረ እና አካብ ከኔ ጋራ ወደ ሬማት ዘገለዓድ ለሰልፍ ትሄዳለህ የሚል ጥያቄ አቅርቦለት ከርሱ ጋራ ለመሄድ ፈቃደኝነቱን ከገለጠ በኋላ ነገር ግን አንድ ነገር ጠየቀው። የይሁዳ ንጉስ ኢዮሳፍጥ የእስራኤልን ንጉስ አስቀድመ ግን የእግዚአብሔርን ቃል ትጠይቅ ዘንድ እለምንሃለሁ አለው ይላል። እርምጃ ከመውሰዳችን በፊት ወደ ሰልፉ ውስጥ ከመግባታችን በፊት እግዚአብሔር አስቀድሞ ስለዚህ ሰልፍ መጠየቅ አለበት። ምንድነው የእግዚአብሔር ሐሳብ? ምንድነው የእግዚአብሔር ፈቃድ? ምንድነው የእግዚአብሔር ዓላማ? ስለዚህ እኛ ከመረመዳችን በፊት እስቲ እግዚአብሔር ይጠየቅ ያለ ንጉስ ነው። ወገኖቼ ሆይ እግዚአብሔርን መጠየቅ በኢዮሳፍጥ ህይወት ውስጥ አለ። ቶሎ ልበል ወደ ሁለተኛ ነገሥት ምዕራፍ 3 እዚህ ስፍራ ላይ ለሰልፍ ወደ ጠላቶቻቸው ስፍራ ሲሄዱ እዛ ኤዶምያስ ምድረ በዳ ላይ 7 ቀን ከዞሩ በኋላ ሰራዊቱና ከብቱ የሚጠጣው ውሃ ስላልነበረ ከውሃ ጥም የተነሳ ለጦርነት ይዘዋቸው የወጡት እንስሳቶችና ለጦርነት የመጡ ሰራዊቱ ከውሃ ጥም የተነሳ ደከመ። ስለዚህ የእስራኤል ንጉስ ይላል እዛ ቃል ላይ የእስራኤል ንጉስ ሲል አካብ ሳይሆን ከአካብ በኋላ የነገሰ የአካብ ልጅ ነው የምትመለከቱት። እና ምን አለ ይላል? ወዮ እግዚአብሔር እነዚህን 3 ነገስታት በጠላቶቹ እጅ ውስጥ አሳልፎ ሊሰጥ ጠርቷል ወዮ ሲል ትመለከታላችሁ። ወዮ ያለበት ምክንያት የመዋጋት አቅም፣ ጉልበት፣ ኃይል እንደሌለ በዛ ሁኔታ ውስጥ ጠላቶቻቸው ቢመጡ ምድረ በዳ ውስጥ እንደሚያስቀሯቸው ሲገባው አቅም እንደሌለ ሲረዳ ለዚህ ነው ወዮ በጠላቶቻችን እጅ ውስጥ ልንወድቅ ነው ያለው። ነገር ግን አብሮት ለሰልፍ የወጣው የይሁዳ ንጉስ ኢዮሳፍጥ ግን እንደ እስራኤል ንጉስ ወዮ አላለም። በዛ በገጠማቸው ከባድ አስቸጋሪ ሁኔታ ውስጥ እንደዚህ ያለ እግዚአብሔርን የምንጠይቅበት ስለዚህ ስለገጠመን ጉዳይ አሁን ስለሆነብን ነገር ስለከበበን ጨለማ በፊታችን ስላለው ስለዚህ ከባድ ሁኔታ እግዚአብሔር ምን ይላል አለ። ይጠየቅ እስቲ እግዚአብሔርን የምንጠይቅበት ሰው ፈልጉ ብሎ ይህ ሰው እግዚአብሔርን ለመጠየቅ
በዛ ሁኔታው ሲቆም ትመለከታላችሁ። ወገኖቼ ሆይ በየትኛው በሚገጥመው የትኛውም ሁኔታ ውስጥ ቆመን እግዚአብሔርን ብንጠይቀው እግዚአብሔር መልስ አለው። ክብር ለእግዚአብሔር ይሁን። እግዚአብሔርን መጠየቅ የህይወቱ ልምድ ነው። ይሄ ሰው እግዚአብሔርን መፈለግ፣ እግዚአብሔርን መጠየቅ ህይወት ውስጥ ጎልቶ ትመለከታላችሁ። ታዲያ ይህ ሰው እግዚአብሔርን በመፈለግና በመጠየቅ ህይወት ውስጥ ምንድነው የሆነለት ብለን ከነዚህ ካነበብናቸው ክፍሎች ውስጥ ስንረዳ ይሄ ሰው ኪሳራ ሲገጥመው፣ ውድቀት ሲገጥመው፣ ስኬት ሲያጣ፣ ውጤት ሲያጣ አንመለከትም። እግዚአብሔርን በመፈለግና በመጠየቅ ህይወት ውስጥ ያተረፈውን ትርፍ፣ የተሳካለትን ስኬት፣ ያገኘውን ፍሬ፣ በህይወት ውስጥ እግዚአብሔርን መፈለግና መጠየቅ ያመጣለትን ውጤት በእነዚህ አራት ክፍሎች ውስጥ ይነግረናል የእግዚአብሔር ቃል። ምንድነው ብለን ሶስት ነገር ብቻ ባጭሩ አይተን ከዛን እንጸልያለን። ምንድነው ያስገኘለት ውጤት ነው? በመፈለግና በመጠየቅ ውስጥ ውጤት አለ ወይ? ስኬት አለ ወይ? ፍሬ አለ ወይ ስንል አዎ ነው የሚለን ቃሉ። ምንድነው ውጤቱ? ምንድነው ፍሬው? ምንድነው ስኬቱ? ያስገኘለት ነገር ምንድነው ብለን ከዚህ ክፍል ስንመለከት ምዕራፍ 20 ላይ ልውሰዳችሁ። የመጀመሪያው ለዚህ ሰው እግዚአብሔርን መፈለግና መጠየቅ በህይወቱ ላይ ያመጣለት ውጤት እግዚአብሔር የሰጠው የአደባባይ ድል ነው። እስቲ የአደባባይ ድል በሉ። የአደባባይ ድል እግዚአብሔር ሰጥቶታል። ምዕራፍ 20 ላይ እየጸለዩ እያለ የእግዚአብሔር መንፈስ በጉባኤያቸው መካከል መጣ ይላል እና እንዳይፈሩ እንዳይደነግጡ ከተናገራቸው በኋላ ቀጥሎ እግዚአብሔር ሰልፉ የኔ ነው አላቸው። በዚህ ሰልፍ ውስጥ የምትዋጉ እናንተ አይደላችሁም የሚል ቃል አስተላለፈላቸው። ብዙ የመጽሐፍ ቅዱስ ክፍሎችን ስታነቡ ነገስታቶች ወይም የእግዚአብሔር ሕዝብ ለሰልፍ ሲወጡ እግዚአብሔር እኔ ከናንተ ጋር እሆናለሁ ነው የሚለው አይደለም። እዚህ ክፍል ላይ ግን እንደዛ አይደለም ያለው። ኖ በዚህ ሰልፍ ውስጥ የምትዋጉ እናንተ አይደላችሁም። ምንድነው የኛ ድርሻ? ቆማችሁ እግዚአብሔር ለናንተ የሚያደርጋትን ማዳን ማየት ነው አላቸው። እና ዮሳፍጥ ይሄን ከሰማ በኋላ ምንም ሰራዊትን ይዞ ጠላቶቹን ለመቅጠም አልወጣም። ጌጠኛ ልብስ የለበሱ መዘምራን አቁሞ መዘመር ሲጀምር ዝማሬውን በጀመሩ ጊዜ ይሁዳ ሊወጉ በወጡ በሴር ተራራ ሰዎች ላይ እግዚአብሔር ድብቅ ጦርን አስነሳባቸው። እነርሱ ምን አሉ ይላል? ተመቱ ይላል። ይሄ ሲሆን ኢዮሳፍጥና የይሁዳ ሕዝብ ምን እየሆነ እንደሆነ አያውቁም። ምዕራፍ 23 ላይ ቁጥር 23 ላይ ሄዳችሁ ስታነቡ ወደ ምድረ በዳው ግንብ በመጡ ጊዜ ሊወጓቸው የመጡ የሴር ተራራ ሰዎች አንዳችም ሰው ሳያመልጥ እያንዳንዳቸው በምድር ላይ እንደ ቅጠል ረግፈዋል። ያመለጠ ሰውም አልነበረም ይላል። የዚህን ጊዜ ይሁዳና ኢዮሳፍጥ እግዚአብሔር በጠላቶቻቸው ላይ ድል እንደሰጣቸው ገባቸው። ድል እንዳቀዳጃቸው። ይሄ ድል እዛ ምድረ በዳ ተደብቆ አልቀረም፣ ተሰውሮ አልቀረም። ቁጥር 29 ላይ እግዚአብሔር ይሁዳ ሊወጉ የወጡትን ጠላቶች እንደመታ የምድር መንግስታት ሁሉ በሰሙ ጊዜ ይላል ቃሉ። ስለዚህ ያ ምድረ በዳ ላይ እግዚአብሔር ለይሁዳ ሕዝብ የሰጠው ድል ወደ ምድር መንግስታት ሁሉ ወሬው ደረሰ። የዛን ጊዜ የእግዚአብሔር ፍርሃት በላያቸው ላይ ወደቀባቸው ይላል። ወደ ምድር መንግስታት አያችሁ፣ ድሉ ተደብቆ አልቀረም። እግዚአብሔር ድሉን የአደባባይ ያደረገው። ሁልጊዜ እግዚአብሔርን ለሚፈልጉ እግዚአብሔርን ለሚጠይቁ ሰዎች እግዚአብሔር የሚሰጣቸው ድል ጓዳ ውስጥ የሚቀር፣ ሰፈር ውስጥ የሚቀር፣
መንደር ውስጥ የሚቀር ብቻ ሳይሆን እግዚአብሔር ድሉን የአደባባይ ነው የሚያደርገው። ለካስ ወገኖቼ ወይ እግዚአብሔር እውነተኛ የሆነ የአደባባይ ድልን የሚሰጠው በመፈለግና በመጠየቅ ውስጥ ነው። ድል ለካስ ከሰሜንም አይደለም፣ ከምስራቅም አይደለም፣ ከደቡብም አይደለም፣ ከምዕራብም አይደለም። እውነተኛ የአደባባይ ድል ያለው ከሰራዊት አምላክ ከእግዚአብሔር ዘንድ ነው። ሃሌሉያ። ስለዚህ እግዚአብሔርን ለሚፈልጉና ለሚጠይቁ የመጀመሪያው ለኢዮሳፍጥ የሆነለት የአደባባይ ድል ነው። ፈልገው ጠይቀው ሊሰወር የማይችል የአደባባይ ድል እግዚአብሔር ለአንተም ይሰጣል፣ ለአንቺም ይሰጥሻል፣ ለኛ ይሰጠናል። ክብር ለእግዚአብሔር ይሁን። ሁለተኛውን እንመልከት። በመፈለግና በመጠየቅ ለዚህ ሰው የሆነለት ውጤት ሁለተኛ ነገሥት ምዕራፍ 3 ያንን በነገስታቱ ፊት እንደ ተራራ ከባድ የሆነውን ነገር እግዚአብሔር ቀላል ያደረገው። ቀላል እስቲ ልውሰዳችሁ። እዛ ሁለተኛ ነገሥት ምዕራፍ 3 ወደ ኤልሳ መጡ ይለናል ቃል። ከዛ በኋላ ኤልሳ የእስራኤልን ንጉሥ ባየ ጊዜ ለምን ወደኔ መጣ አለው። ሂድ የእናትና የአባት ነቢያቶችን ጠይቅ አለው ይላል። ለምንድን ነው እንደዚህ ያለው? የእስራኤል ንጉሥ አክዓብ ከእንደገና ደግሞ ቃሉ እንደሚለው ይሄ የዚህ ንጉሥ ልጅ እናት እግዚአብሔርን በፍጹም መጠየቅ አያውቁም። እነርሱ የራሳቸው ሐሰተኛ የበዓል ነቢያቶች አሉ። እነሱ ነው የሚጠይቁት። እዛ ሁለተኛ ዜና ምዕራፍ 20 ላይ አስቀድመ የእግዚአብሔርን ቃል ትጠይቅ ዘንድ ለምናለው ሲለው አክዓብ ሚክያስን እኮ አይደለም የጠራው፣ እነዛ 400 የበዓል ነቢያቶችን የጠራቸው። ለሰልፍ ሄዳለውና እግዚአብሔር ስለዚህ ሰልፍ ምን ይላል ንገሩኝ ነው ያላቸው። ግን የበዓል ነቢያቶች ናቸው። በአንድ ድምፅ እግዚአብሔር ካንተ ጋር ነው፣ ጠላቶችን አሳልፎ ሰጥቷል አይደል ያሉት። ሚክያስ ግን እንደሱ አይደለም ያለው። ይህ ሰልፍ ከኔ አይደለም ነው ያለው። ሰራዊቱን ወደ ድንኳን መልስ ሲለው ይሄው አላልኩም ስለኔ መልካም አይናገርም ነው አይደል ያለው። ስለዚህ እውነትን የሚነግሩ እውነተኛ ነቢያቶችን መስማት በፍጹም አክዓብ አይፈልግም። ለዚህ ነው ኤልሳ ሂድ የእናትና የአባት ነቢያቶችን ምን በል ጠይቅ ያለው። ነገር ግን ወደ ይሁዳ ንጉሥ ወደ ኢዮሳፍጥ ሲዞርና ኢዮሳፍጥን ሲያየው እንደዚህ አለ፣ የይሁዳ ንጉሥ ኢዮሳፍጥን ባላፍር ኖሮ አንተን ባላየሁና ባልተመለከትኩ ነበር አለው። ስለዚህ ኢዮሳፍጥ እግዚአብሔርን መጠየቁና መፈለጉ እንኳን በዘመኑ እግዚአብሔር በቀባቸው በነ ኤልሳ እንኳን ዕውቅና ነበረው ማለት ነው። ለዚህ ነው ባለበገና አምጡልኝ ብሎ ባለበገናው በደረደረ ጊዜ የእግዚአብሔር እጅ በኤልሳ ላይ መጣች። በዛ ነገስታቱን ወዮ ባስባለ በዛ በከባድ ነገር ላይ በዛ ምድረ በዳ ውስጥ እግዚአብሔር ድምፅ ላከ። ደመና አታዩ፣ ዝናብም አታዩ፣ በዚህ ሸለቆ ጉድጓድ ቆፍሩ፣ እግዚአብሔር ይሄንን ሸለቆ ውሃ ይሞላል፣ እናንተም ከብቶቻችሁም ትጠጣላችሁ ካለ በኋላ ይህም በእግዚአብሔር ዓይን ፊት ምንድነው? ቀላል። አያችሁ፣ እግዚአብሔር ለካስ ከባዱን ነገር እንደ ተራራ የገዘፈውን ምን ማድረግ ይችላል? ቀላል። ቀላል። ወገኖቼ ምን አጋፋን እኛ ከተራራ ጋር? ምን አስጨነቀን? ጌታ ፊት እንውደቅ። እግዚአብሔር ሆይ ምን ትብላለህ ብለን እንጠይቀው። እንደ ግለሰብ፣ እንደ ቤተሰብ፣ እንደ ቤተ ክርስቲያን፣ እንደ አገር ከባድ የሆነው ነገር በእግዚአብሔር ዓይን ፊት ቀላል ይሆናል። ቀላል ይሆናል። አላያችሁም? በህይወታችሁ የከበዳችሁን ነገር፣ ወዮ ያስባላችሁን ነገር፣ ግራ ያጋባችሁን ነገር ፊታችሁ ቆሞ ሲያስጨንቃችሁ በእግዚአብሔር ፊት በወደቃችሁ ጊዜ
እግዚአብሔር ሆይ ምን ትላለህ ባላችሁ ጊዜ እግዚአብሔር ያንን ተራራ ገለባ አድርጎታል። እንደዛ ነው። ተራራውን ገለባ አድርጎ ከባዱን እግዚአብሔር በህይወታችን የገጠመን በጎዳናችን የገጠሙን ነገሮች ሁሉ እግዚአብሔር ቀላል አድርጎ አሳልፎናል። ያ እግዚአብሔር ዛሬም ሕያው ነው። ለሚፈልጉት ለሚጠይቁት ሰዎች እግዚአብሔር ከባዱን ዛሬም ቀላል ያደርጋል። እና ይሄ ነው የሆነው። ሁለተኛው ከባዱን ነገር እግዚአብሔር ቀላል ነው ያደረገው። ሶስተኛውና የመጨረሻው የእግዚአብሔር ትድግናን በህይወቱ አይቶበታል። የእግዚአብሔርን ታዳጊነት ቤት ባለቀ በተቆረጠ አበቃ በተባለ ሁኔታ ውስጥ ማዳን የሚችለውን የእግዚአብሔርን ትድግና የእግዚአብሔርን እጅ ይሄ ሰው አይቷል። እዛ ምዕራፍ 18 ላይ ትዝ ይላችሁ እንደሆነ አክዓብ ወደ ሰልፍ ሜዳ ሲመጡ እኔ ልብሴን ለውጬ ነው የምገባው፣ አንተ ግን ልብስህን ልበስ አለው ይላል የእግዚአብሔር ቃል። ምንድነው እያለ ያለው? እኔ መለያየን ቀይሬ ነው የምገባው። ነገስታት ዙፋን ላይ ሲሆኑ የሚለብሱ ልብስ አላቸው። ጦር ሜዳ ሲገቡ የሚለብሱት የሚለዩበት የመለያ ልብስ አላቸው። ስለዚህ ያንን ነው ቀይራለሁ ያለው አክዓብ። ኢዮሳፍጥን ግን ልበስና ግባ አለው። ለምን እሱ መቀየር ኢዮሳፍጥ ለምን መልበስ አስፈለገው የሚል ጥያቄ ያስነሳል አይደል? ለካስ መነሻው ላይ ሲያመጣው አባብሎት ነው ያመጣው። ብዙ በጎችና በሬዎችን አረደለትና ከኔ ጋር አብረ ወደ ሬማት ዘገለዓድ ለሰልፍ ትሄዳለህ ብሎ አባበለው ይላል እዛ ቃል። ስለዚህ ኢዮሳፍጥ ያላወቀው እግዚአብሔር ብቻ ያየው አክዓብ ልብ ውስጥ የተሰወረ ፍላጎት ነበር። ያ ፍላጎት ምንድነው? በሱ ፈንታ ንጉስ ኢዮሳፍጥን አሳልፎ ለሞት የመስጠት ይሄ ነበር ፍላጎት። ያ ቃላ የሶሪያ ንጉስ በሶሪያ ንጉስ እንደሚፈለግ በነሱ መነጽር ውስጥ እንደገባ በነሱ ታርጌት ውስጥ እንደገባ አክዓብ በደም ጠንቅቆ ያውቃል። ስለዚህ እሱ ላይ የተነጣጠረውን መነጽር እሱ ላይ ያለውን ፍለጋ ቀጥታ ወደ ማን ያዞረው? ወደ ኢዮሳፍጥ አዞረው። ለዚህ ነው እዛ ሰልፍ ሜዳ ሲገቡ የእግዚአብሔርን ቃል ስታነቡ እነዛ ከንጉሳቸው ትእዛዝ ተቀብለው ወደ ሰልፍ የገቡ የሰራዊቱ አለቆች በዛ በወታደሮች መካከል የተለየ ልብስ ለብሶ ሰልፍ ውስጥ የገባውን የእስራኤልን ንጉስ አክዓብን መፈለግ ጀመሩ። የዛን ጊዜ ኢዮሳፍጥን ባዩት ጊዜ የእስራኤል ንጉስ መስሏቸው ሊጋጠሙት ምን አሉት? ከበቡት ይላል እግዚአብሔር ቃል። ይሄ ጊዜ ለኢዮሳፍጥ ከባድ ጊዜ ነው። በሞትና በርሱ መካከል አንድ እርምጃ የቀረበት ጊዜ ነው። ቀሶች ሁሉ ጦሮች ሁሉ እሱ ላይ ተለጥጠዋል። ማምለጥ በማይችልበት ሁኔታ ውስጥ ገብቷል። የኢዮሳፍጥ እድል ፈንታ በከበቡት ጠላቶች ቀስት ተመቶ መሞት እንጂ መትረፍ የሚባል ነገር በፍጹም አይታሰብም። ለዚህ ነው ጮኸ ይላል። ግን እዛ ቃል ላይ እንደዚህ ይላል፣ አምላኩ እግዚአብሔር ረዳው፣ ከእርሱ ምን አላቸው? መለሳቸው ይላል። ታውቃላችሁ ወገኖቼ ሆይ ይሄ ማምለጥ የማይቻልበት መዳን የማይቻልበት መትረፍ የማይቻልበት ሁኔታ ውስጥ ነው ኢዮሳፍጥ ያለው። በማይቻል መዳን በማይቻል ማምለጥ በማይቻል መትረፍ በማይቻል ሁኔታ ውስጥ ልጆቹን የሚታደግ ማዳን የሚችል እግዚአብሔር ታደገው። ታደጋል እግዚአብሔር። ለዚህ ነው እግዚአብሔር ታዳጊያችን ነው ስንል ዝም ብሎ ለማለት አይደለም። ካለቀ ከተቆረጠ ካበቃ ከተደመደመ ነገር ውስጥ ገብቶ ምን የሚል የሚያድን ከሞት የሚያስመልጥ ከቀስት የሚያስመልጥ ከተቆፈረ ጉድጓድ የሚያስመልጥ ከተጠመደ ወጥመድ የሚያስመልጥ እውነተኛ ታዳጊ ነው። ለማን? ለሚፈልጉትና ለሚጠይቁት ታደጋል እግዚአብሔር።
ታደጋል። ምናልባት ዛሬ ወጥመድ ውስጥ የገባችሁ የሚመስላችሁ ያለቀ ነገር ውስጥ የተደመደመ ነገር ውስጥ የተቆረጠ ነገር ውስጥ እወድቃለሁ ብላችሁ የምትሰጉ ካላችሁ አይዟችሁ። የምትፈልጉትና የምትጠይቁት እግዚአብሔር አሳልፎ አይሰጣችሁም፣ ይታደጋችኋል። ታደጋል እግዚአብሔር። ወገኖች እስቲ እግዚአብሔር ታዳጊ ነው በሉ ባካችሁ። እውነተኛ ታዳጊ ነው እግዚአብሔር፣ ታዳጊ ነው። አንድ ቃል ላንሳና ልጨርስ። ባቢሎን ምድር ውስጥ ምርኮኛ ሆኖ የገባው ዳንኤልን ታውቃላችሁ። ሕይወት ውስጥ ከምታዩት ነገር እግዚአብሔርን መፈለግ ለዳንኤል የሁል ጊዜ የሕይወት ስርዓቱ ነው። በቀን 3 ጊዜ ተንበርክኮ ይጸልይ ነበር ይላል ቃሉ። እና እግዚአብሔርን መፈለግ በሱ ሕይወት ውስጥ አልተቋረጠም፣ እንደቀጠለ ነው። ምንም እንኳን ሹመት ቢያገኝ፣ ምንም ቢከብር፣ ምንም ከፍ ቢል እግዚአብሔርን መፈለግ ግን ለሱ ትልቅ ሀብቱ ነው። በፍጹም ማይለቀው፣ ማይተው፣ ማይዘነጋው ሕይወቱ ነው። ሌላው እግዚአብሔርን መጠየቅ የሚባል ነገር አለ እሱ ሕይወት ውስጥ። ንጉሱ ህልም አልሞ ያለመው ህልም ጠፍቶበት የከለዳውያንን ጠቢባን ጠርቶ ህልሜንም ፍቼንም አምጡ አለ። ከየት ያምጡት? አስቸጋሪ ነገር ነው። ንጉስ የጠየቀናል። ደጋግሞ ቢጠይቃቸው መጨረሻ ላይ ንጉሱ ተቆጣ ይላል። ከዛስ የሞት ትእዛዝ አዘዘ። እነዛ ህልም ፈቺ መፍታት ያቃታቸው ጠቢባን ሰይፍ ባንገታቸው ላይ ማለፍ ጀመረ። ያ ሰይፍ ደግሞ ያ ሞት ደግሞ ማን ላይ ነው የተነጣጠረው? ዳንኤል ላይ። ቀጥሎስ ሲድራቅ፣ ሚሳቅ፣ አብድናጎ ላይ። ለምን? ምዕራፍ 1 ላይ የከለዳውያንን ትምህርት እንዲማሩ ንጉሱ ካስገባቸው ጠቢባን መካከል እነዚህ ናቸው። ስለዚህ ከሞት አያመልጡ። የዚህን ጊዜ ዳንኤል እንደዚህ አለ፣ ንጉሱ ስለምን ቸኮለ አለ። ለኔ እድል ይሰጠኛል። ለምን? ሚስጥርን የሚገልጥ አምላክ በሰማይ ስላለ እግዚአብሔርን ጠይቀው ዘንድ እድል ይሰጠኛል። ጠየቀ። ሄደና እግዚአብሔር ፊት ገባ። እግዚአብሔር ንጉሱ ግራ ስለተጋባበት ስለተጨነቀበት ነገር ዳንኤል ሲጠይቅ እግዚአብሔር ገለጠለት ይላል አይደል ቃሉ። አያችሁ፣ እግዚአብሔርን መጠየቅ ያቃል በእንደዚህ በአስቸጋሪ ሁኔታ ውስጥ። ምዕራፍ 6 ላይ ግን ጠላቶቹ ለሞት አሳልፈው በሰጡት ጊዜ ከማይወጣበት ከአንበሳ አፍ በአየር ላይ ተቀብለው ሰባብረው ከሚገሉ ከሚያጠፉ አንበሶች እግዚአብሔር እንዴት ዳንኤልን ገብተው እንደታደገው ታያላችሁ። እና ንጉሱ እስኪደነቅ ድረስ አንደበቱን ከፍቶ የዳንኤል አምላክ ያድናል፣ ቀጥሎስ ይታደጋል አለ። መረጃ ሲሉት ዳንኤልን ከአንበሶች አፍ አድኖታል አለ። ክብር ለእግዚአብሔር ይሁን። እግዚአብሔር ታዳጊያችን ነው። ሃሌሉያ። ታደጋል። ስለዚህ ወገኖች ይሄ ሰው ውጤታማ ሊሆን ማለት ነው። እግዚአብሔርን መፈለግና መጠየቅ ውጤታማ አድርጎታል። አልከሰረም። በጠላቶቹ እጅ ውስጥ እንዲወድቅ አላደረገው። አንገቱን አላስደፋው፣ አላስቀበረው። ሐዘን ወደ ድንኳኑ አልገባ፣ ወደ ቤቱ አልገባ። መፈለግና መጠየቅ በህይወት ውስጥ ፍሬያማ ነው ያደረገው። ወገኖቼ ሆይ ዛሬ ሰዎች እግዚአብሔርን ፈልግ፣ እግዚአብሔርን ጠይቀው ስትሏቸው አይፈልጉም። አይምሮ አለኝ ይላሉ፣ ገንዘብ አለኝ ይላሉ፣ ዕውቀት አለኝ ይላሉ፣ ችሎታ አለኝ ይላሉ፣ ዘመድ አለኝ ይላሉ። ያው ገንዘብ አቅም የሚያጣበት ወቅት አለ፣ ዕውቀት የሚንበረከክበት ወቅት አለ፣ ሰዎች ፊታቸውን የሚያዞሩበት ወቅት አለ። በየትኛውም ዘመን፣ በየትኛውም ጊዜ፣ በየትኛውም ወቅት ግን አቅም ያላጣ፣ ጉልበት ያላጣ፣ ኃይል ያላጣ ዛሬም ክንደ ብርቱ ሆነው ያለ ለዘላለም የሚኖር ባሪያዎቹን የሚረዳ የሚታደግ የሚያስመልጥ እግዚአብሔር በዙፋኑ ላይ አለ። ይሄ አምላክ የኔ አምላክ ነው።
ያንተ አምላክ ነው። ፈልገው፣ አትከስርም። ጠይቀው፣ እግዚአብሔር አያሳፍርም። ስለዚህ ዛሬ ወገኖቼ እግዚአብሔር ውጤታማ፣ ፍሬያማ፣ ስኬታማ ለመሆን ሚስጥሩ እኔን ፈልገኝ፣ እኔን ጠይቀኝ እያለን ያለው። ስለዚህ በህይወታችን እግዚአብሔርን መፈለግና መጠየቅ የኛ የህይወት መሪ ይሁን። እግዚአብሔር በዚህ ህይወት አብዝቶ ይባርከን። ራሳችን